የኢትዮጵያን ወደብ ለግብጽ የጅቡቲ አስደንጋጭ ክህደት። ግብጽ ከነመርዟ ጅቡቲ ተገኝታለች። ጅቡቲ ኢትዮጵያ የምትገለገልበትን ወደብ ለግብጽ ለመስጠት ተስማምታለች። የአፍሪካ ቀንድ በድጋሚ የውጥረት ማዕከል ሆኗል። ግብጽ ኢትዮጵያን ለማጥቃትና ለማዳከም ብሎም የሀገራችንን የባህር በር ጥያቄ እንዳይመለስ ለማድረግ ከአንድም ሁለት ሶስቴ ሞክራለች። በዚህም አንዴ በኤርትራ ሌላ ጊዜ በሶማሊያ አሁን ደግሞ በጅቡቲ በኩል መታለች። ጅቡቲ የኢትዮጵያ የንግድ በር እንደመሆኗ ተቀዳሚ ስትራቴጂክ ሀገር ስትሆን አሁን ግን የማይደፈረውን ደፍራለች። የማያዋጣ መንገድ ጀምራለች። ወደቡን ለግብጽ ልትሰጥ ነው ጅቡቲ። መጨረሻው የማያምረው የግብጽና የጅቡቲ ጋብቻ አስፈሪ ነገር ይዞ እየመጣ ነው። ማን ይጎዳል? አሳሳቢው ነገር ሆኗል። ሰላም ጤና ይስጥልን። የተወደዳቸው የሰሞነኛ ቤተሰቦች፣ አዲሱ የጅቡቲ አቋም ኢትዮጵያውያንን ያስደነገጠና በቀጠናው አስፈሪ ነገርን የጫረ ሲሆን ከቀናት በፊት ጅቡቲ የዘለቁት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በቀኝ እጁ እሳት በግራ እጁ ማባበያ ይዞ ነበር። ከወራት በፊት ግብጽ ለጅቡቲ የሶላር ኃይል ማመንጫ እሰራልሻለሁና 80 በመቶ ኃይል ከምትሰጥሽ ኢትዮጵያ አይንና ናጫ ሁኚ ብላ የጀመረችውን ነገር ፍሬ ሊያፈራ መንገድ ተጀምሯል። ነገሩ ግን ለኢትዮጵያ አስፈሪ ቢመስልም አደገኛነቱ ለራሷ ለጅቡቲ ነው። ኢትዮጵያ የምትጠቀምበትን ወደብ ለግብጽ ለመስጠት የተስማማችው ጅቡቲ አጣብቂኝ ውስጥ ገብታለች። በቆይታችን ታዲያ አስፈሪውን የሁለቱ ሀገራት ስምምነት፣ የኢትዮጵያና የጅቡቲን ግንኙነት፣ የግብጽን ድብቅ ሴራና የጅቡቲን መጨረሻ አንድ በአንድ በዝርዝር እንመለከተዋለን። በተጨማሪም ኢትዮጵያ ምን ማድረግ ትችላለች የሚለውንም እናያለን። አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40 በመቶ እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። ከቀናት በፊት የግብፁ አልሲሲ የጅቡቲን ምድር ረገጠ። ግብጾች ምናልባትም በኢትዮጵያ ዙሪያ ሲያንዣብቡ ይሄ ለመቶኛ ጊዜ ይሆናል። የአሁኑ የአልሲሲ ጉብኝት ግን የጅቡቲውን የዶራሌህ ወደብ ለማዘመንና ለማሳደግ እንዲሁም የኢትዮጵያን ወደብ ፍላጎትና የቀይ ባህር መጠቀም ጥያቄን በትብብር ለማጥፋት ለመነጋገር ነው። ጅቡቲና ግብጽ ቀድመው የደነገጡት ኢትዮጵያ ከሶማሌላንድ ጋር ከዓመት በፊት የበርበራ ወደብን ለመጠቀም የተስማማችውን ስምምነት ተከትሎ ሲሆን ጉብኝቱ የዛ ቁርሾ አካል ይመስላል። ነገር ግን የግብጽ ተግባርና እንቅስቃሴ የሀገራዊ ወዳጅነትና ዲፕሎማሲ ጉዳይ ብቻ ሳይሆን እንቅስቃሴዋ ሁሉ ኢትዮጵያን በተገኘው እድል ሁሉ የመጉዳት ነው። በቅርቡ ኢትዮጵያ የባህር በር ጥያቄ ማቅረቧን ተከትሎ ማለትም የቀይ ባህርን የመጠቀም አቋሟን ማንጸባረቅ ከጀመረች ወዲህ እንቅልፍ ያጣችው ግብጽ አንዴ ከኤርትራ ጋር በመሆን የባህር በር የሌለው ባህር አይጠቀምም ስትል፣ ሌላ ጊዜ የትኛውም ሀገር ወደ ቀይ ባህር እንዳይጠጋ ስታውጅ ከርማ፣ በቅርቡ ደግሞ ከቻይና ጋር በመተባበር ሬድ ሲ ቱንደር ወይንም የቀይ ባህሩ ነጎድጓድ የተሰኘ ዓላማው አቅምን ማሳየት የሆነ ወታደራዊ ልምምድ አድርጋለች። የልምምዱ ቦታ ከባብ አልመንዳብ ስትሬት አካባቢ ነው። ይሄ ልምምድ በዋነኛነት ደግሞ የኢትዮጵያና የግብጽ ክንድ መለካካት መጀመሩን ማሳያ ነው። የግብጽና የጅቡቲ ጨዋታ የማያዛልቀው ጋብቻ። ኢትዮጵያ እንዳለመታደል ሆኖ 130 ሚሊዮን ህዝቧ የባህር በር የሌለውና በወደብ ኪራይ የሚገፈገፍ ሲሆን ሀገሪቱ 95 በመቶ የጅቡቲን ወደብ እንጠቀማለን። ጅቡቲም ከኢትዮጵያ ህዝብ የወደብ ኪራይ በአመት በትንሹ $2 ቢሊዮን በቀን $5.5 ሚሊዮን ገደማ ታገኛለች። ይሄ ደግሞ 75 ከመቶ ጥቅል ሀገራዊ ምርቷ ከኢትዮጵያ ወደብ ተጠቃሚነት የሚገኝ ነው። ምን ይሄ ብቻ! ከምትጠቀመው የኤሌክትሪክ ኃይል 80 በመቶ የሚሆነው የሚሄደው ከኢትዮጵያ ነው። ለአብዛኛው የሀገሪቷ ክፍል የመጠጥ ውሃ የምታገኘውም ቢሆን ከኢትዮጵያ ነው። ህዝቧ ከሚመገበው አትክልትና ፍራፍሬ 30 በመቶ የሚጠጋውንም የምታስገባው ከኢትዮጵያ ሲሆን በቅርቡ የያዘችው አቋም ግን አስደንጋጭ ሆኗል። ከቀናት በፊት እንኳን የአካባቢው ውጥረት አሳስቦኛል ብላ ህገወጥ ነዋሪዎች ናቸው ያለቻቸውን ኢትዮጵያውያን ከሀገሯ እንዲወጡ ትዕዛዝ መስጠቷ አነጋጋሪ ነበር። የጅቡቲ መንግስት የኢትዮጵያ ኤምባሲ ላቀረበው ዜጎች መመለሻ ጊዜ ይራዘም ጥያቄ የማንንም ሀገር ለይቼ አላይም ብላለች።
የአልሸባብ ግስጋሴና በአጎራባቾቿ ኢትዮጵያና ኤርትራ መካከል እየከረረ የመጣው ውጥረት ጅቡቲን ላያውካት አይችልም። ነገር ግን መተሳሰቡ አስፈላጊ የሆነበት ጊዜ ላይ መሆናችንን ግምት ውስጥ ማስገባት ነበረባት። ነገር ግን ምክንያቱ ግልጽ ባልሆነ መንገድ የጅቡቲ መንግስት በአቋሙ ጸንቶ ለኢትዮጵያ ጀርባ በመስጠት ወዳጄ ግብጽ ናት ብሏል። ይባስ ብሎ የሁለቱ ሀገራት መሪዎች ግብጽ የጅቡቲውን ዶራሌህ ወደብን እንድታለማ ፍቃድ በመስጠት ስምምነት ወስደዋል። ይሄ ማለት ደግሞ ግብጽ በተዘዋዋሪ የኢትዮጵያን እስትንፋስ ልትይዝ ትችላለች። ጅቡቲ ለምን ይህን አስደንጋጭ ውሳኔ ወሰነች? የመጀመሪያው ነገር ጥልቅ ሀብትና ገቢ የማጣት ፍራቻ ሲሆን ኢትዮጵያ ከቅርብ ጊዜ ወዲህ የባህር በር ጥያቄ ማንሳቷ ስጋት ውስጥ ያስገባት ይመስላል። ይሄ ማለት ኢትዮጵያ የባህር በር ባለቤት ከሆነች የጅቡቲ ወደቦች ምንም ጥቅም ላይኖራቸው ነው። ምክንያቱም ቀደም ብለን እንዳነሳ ነው አብዛኛው የጅቡቲ ገቢ የሚገኘው ከኢትዮጵያ የወደብ ኪራይ ነው። ከዚህ በተጨማሪ ደግሞ ኢትዮጵያ አማራጭ ወደቦችን ለክራይ መፈለጓና ወደ ሶማሊያ ማማተሯ ጅቡቲን ስጋት ውስጥ የጣለ ጉዳይ ነው። ሌላኛው ጅቡቲን ከግብጽ እንድታብር ያደረጋት ነገር ግብጽ በጅቡቲ ወደቦች ላይ ለማፍሰስ ያሳየችው ረብጣ ዶላር ማርኳቸውና ወደ አረብ ሊግ ለመመለስ ብቸኛ አማራጫቸው ካይሮ እንደሆነችም አስበው ሊሆን ይችላል። ምናልባትም ደግሞ ሀገራዊ ጸጥታና ደህንነቴን ለማስከበር የምትጠቅመኝ ከኢትዮጵያ ይልቅ ግብጽ ናት ብላ ወስናም ሊሆን ይችላል። ምክንያቱም ግብጽ በተደጋጋሚና በተለያየ ጊዜ በአፍሪካ ቀንድ እያንዣበበች ከኤርትራ ከሱዳንና ከሶማሊያ ጋር ስትገናኝ ሀያል መስላ ታይታም ይሆናል። ነገር ግን ትልቁ ስህተት ያለው እዚህ ላይ ነው። ግብጽ የአፍሪካ ቀንድን የምታምሰው የኢትዮጵያን ሰላም ለማደፍረስ ሲሆን የኢትዮጵያ ሰላም አለመሆን የሚጎዳው ዋነኛ ሀገር ደግሞ ጅቡቲን ነው። ይሄ ቢቀር የሰሞኑ የጅቡቲ ውሳኔ ኢትዮጵያን አስቆጥቶ ሀገራችን ፊቷን ወደ በርበራ ወደብ ብታዞር ጅቡቲ ባዶ ወደብ ታቅፋ ትቀመጣለች እንጂ ማንም የሷን ወደብ አይጠቀምም። ምክንያቱም በአፍሪካ ቀንድ ትልቅ ሕዝብ ያለው ወደብ አልባ ሀገር ኢትዮጵያ ብቻ ናት። አልሲሲና ኦማር ጊሌ ምን ቀመሩ? ከዚህ ቀደም ኤርትራና ግብጽ የባህር በር ባለቤት ያልሆነ ወደ ቀይ ባህር አይጠጋም ብለው የነበረ ሲሆን አሁን ደግሞ ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ ተስማምተናል ብለዋል። ይህንን አደገኛ ጸባጫሪና ከኢትዮጵያ ፍላጎት ጋር የሚጻረረውን ስምምነት ለመፈጸም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፁ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጊሌ ጋር ተገናኝተው ጨርሰውታል። መሪዎቹ የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ሲሆን ሀገራቱ ቀይ ባህርና የኤደን ባህረ ሰላጤ የሚያገናኘውን የባብኤል ማንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ቀይ ባህርን ከኢትዮጵያ የማራቁ ሴራ ስውር ስምምነት ሳይሆን ግልጽ በሆነ መንገድ ኢትዮጵያን ወደ ቀይ ባህር አናስደርስም ብለዋል። ወሳኝ ዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነጻ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚል የዳቦ ስም ሰጥተው ሀገራቱ ተስማምተዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር አድርገናል ያሉ ሲሆን ኢትዮጵያ ማለት ብቻ ነበር የቀራቸው። ፕሬዝዳንት አልሲሲ በንግግራቸው በወሳኝ ዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውንም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አነስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች የመገዛትን አስፈላጊነት በተመለከተ መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። ታዲያ ግብጽ የቀይ ባህር አስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያ አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ ከግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። አጉል መወራጨቱም ይህንን ተከትሎ ነው። የግብጽ ትርምስ በአፍሪካ ቀንድ ኢትዮጵያን ለማፍረስ።
ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደ ራሷ ግዛት ከምትቆጥራት ሶማሌላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሌላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈር እና ወደብ እንድታገኝ የሚያስችል እንደሆነ ገልጾ ነበር። ከዚያ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻ ነበር። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። አዲስ አበባ ወጥመዱን ልትሰብረው ትችላለች ወይ? ኢትዮጵያ ኃይል አልባ አይደለችም፣ ይልቅስ ባለ ብዙ አማራጭ እንጂ። አሁን የህዳሴው ግድብ ሊጠናቀቅ ወራት ብቻ ነው የቀሩት። ይሄ ማለት ደግሞ መላው አፍሪካ ለኃያሏ የሚሰግዱላት ኢትዮጵያ ልትፈጠር ጥቂት ቀርቷታል ማለት ነው። በአመት ከኃይል ሽያጭ ብቻ ከ$2 ቢሊዮን በላይ ታገኛለች። ወደብ ያላቸው ጎረቤቶቿም በኃይል እጦት ለሚንገዳገዱ ወደቦቻቸው ከህዳሴ ግድብ የኤሌክትሪክ ኃይል ለማግኘት ወደብ ተጠቀሚ ብለው ተሰልፈው እየጠበቁ ነው። ታዲያ ኢትዮጵያ ብትፈልግ የሶማሌላንድም በርበራ ወደብ በመጠቀም የጅቡቲን የወደብ ጥገኝነት ማስወገድ፣ ከነቱርክና ዩናይትድ አረብ ኤሚሬት ጋር በመወዳጀት አማራጭ ወደቦችን መፈለግ እንዲሁም የጀመረችውን የባህር በር ጥያቄ ወደፊት በመግፋት የጅቡቲን ትዕቢት መሰባበር ትችላለች። የተወደዳችሁ የሰሞንኛ ወዳጆች፣ እዚህ የግብጽ ውጣ ውረድ ላይ ማየት የሚቻለው ግብጽ በአፍሪካ ቀንድ ቀጠና አደገኛ ጦርነት እያሟሸችና የድንበር ጦርነት ሁሉ ልትጀምር እንደምትችል እንዲሁም ኢትዮጵያን ከቀይ ባህር ለማራቅና እስከ መጨረሻው ያልተረጋጋች ለማድረግ እየጣረች መሆኑን ነው። ያም ሆነ ይህ ግን ኢትዮጵያ በብዙ መልኩ መዘጋጀት እንዳለባት የማንቂያ ደውል ነው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ ማድረግ አትርሱ። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም